ተናካሽ ፌንጣ ብትሆንና ሴቷን ፌንጣ ቀርጥፈህ ብትበላት በእነሱ ዘንድ እንግዳ ነገር እንዳደረግ አይቆጥሩትም። እንዲሁ መጣጤ ብትሆን ኖሮ ለሌሎች እንስሳት ምንም አክብሮት አይኖርህም፣ ግድ አይሰጥም። መንታ ልጆች ያሉህ ፓንዳ ከሆንክ ደግሞ አንዱን ለመከባከብ ስትል ሌላኛውን መጣልህ የተለመደ ነው። ነገር ግን ሰዎች ከእነዚህ ነገሮች አንዱን ቢያደርጉ ስህተት፣ ትክክል ያልሆነ ወይም ኢፍትሐዊ ብለን እንጠራዋለን። በትክክል ግን ለምን? ሰዎች ለፍትህ አብዝቶ የሚጨነቁት ለምንድን ነው? እንዲህ ነው። መጽሐፍ ቅዱስ ለዚህ ጥያቄ አስደናቂ ምላሽ አለው። በመጽሐፍ ቅዱስ የመጀመሪያ ገጽ ላይ ሰዎች የእግዚአብሔር አምሳል ሆነው ከሌሎች ፍጥረታት ሁሉ ተለይተዋል። አዎ፣ እግዚአብሔር ሰናይና እኩይን በወሰነበት ብያኔ ላይ በመመስረት የእግዚአብሔር ተወካዮች በመሆን ዓለምን የሚገዙ ናቸው። ይህ የሰው ልጆች ማንነት መጽሐፍ ቅዱስ ስለ ፍትህ ለሚያራምደው አመለካከት መሰረት ነው። ሰዎች ሁሉ በእግዚአብሔር ፊት እኩል ናቸው። ማንኛውም ሰው ምንም ቢሆን በክብርና በፍትሐዊነት የመስተናገድ መብት አለው። ሁላችንም ይህን ብናደርግ መልካም ነበር። ነገር ግን የዓለም አሰራር እንዴት እንደሆነ እናውቃለን። መጽሐፍ ቅዱስ ስለዚህም ይናገራል። ሰናይና እኩይን ለራሳችን ጥቅም ስንል ያለማቋረጥ ሌሎችን በሚጎዳ መልኩ እየበየንን እንደምንሄድ ያሳያል። አዎ፣ ራስን ለማቆየት የደካማውን ጥቅም መንጠቅ እጅግ ቀላል ነው። በመጽሐፍ ቅዱሳዊ ታሪክ ውስጥ ይህን በግለሰብ ደረጃ፣ በቤተሰብ፣ በማህበረሰቦችና ኢፍትሐዊነትን በሚፈጥሩ በአጠቃላይ ስልጣኔዎች ውስጥ በተለይም ተጋላጭ በሆኑ ሰዎች ላይ ሲከሰት እናያለን። ታሪኩ ግን በዚህ ብቻ አያበቃም። በዚህ ሁሉ ጥንቅጥ ውስጥ እግዚአብሔር አዲስ አይነት ቤተሰብን ለመመስረት አብርሃም የተባለውን ሰው መረጠ። በተለይም አብርሃም ጽድቅንና ፍትህን በማድረግ ቤተሰቡ የጌታን መንገድ እንዲጠብቁ ማስተማር ነበረበት። ጽድቅን ማድረግ፣ ይህ እኔ ብዙ የማልጠቀመው የመጽሐፍ ቅዱስ ቃል ነው። ነገር ግን ቃሉን ሳስብ ወደ አይምሮ የሚመጣው መልካም ሰው መሆን ነው። ታዲያ ግን መልካም መሆን ምን ማለት ነው? ጽድቅን ለመግለጽ ጥቅም ላይ የዋለው መጽሐፍ ቅዱሳዊ የዕብራይስጥ ቃል ጸደይቅ የሚል ሲሆን ግልጽ የሆነ ቃል ነው። በሰዎች መካከል ያለን ትክክለኛ ግንኙነትን የሚያመለክት የሥነ ምግባር ደረጃ ነው። ሌሎችን እንደ እግዚአብሔር መልክ ተሸካሚ አድርጎ መመልከት ነው፣ እግዚአብሔር በሰጣቸው ክብር መሰረት። ይህ ፍትህ የሚለው ቃል ደግሞ ሚሽፓት ከሚለው የዕብራይስጥ ቃል የተገኘ ነው። የበቀል ወይም አጸፋዊ ፍትህን ሊያመለክት ይችላል። ለምሳሌ አንድ ነገር ከሰረኩ ለዚያ ዋጋዬን እቀበላለሁ እንደማለት ነው። በትክክል። ነገር ግን በመጽሐፍ ቅዱስ ውስጥ አብዛኛውን ጊዜ ሚሽፓት የሚያመለክተው የተሃድሶ ፍትህን ነው። ይህ ማለት አንድ እርምጃ ወደፊት ሄዶ ሰዎች ለራሳቸው ጥቅም እየበዘበዟቸው ያሉን ተጎጂ ሰዎችን መፈለግና እነሱን መርዳት ማለት ነው። አዎ፣ አንዳንድ ሰዎች ይህን በጎ አድራጎት ብለው ይጠሩታል። ነገር ግን ሚሽፓት ከዚያም ያልፋል። ለጥቃት ለተጋለጡት ተሟጋች ለመሆን እርምጃዎችን መውሰድና ኢፍትሐዊነትን ለመከላከል ማህበራዊ መዋቅሮችን መለወጥ ማለት ነው። ስለዚህ ፍትህና ጽድቅ መሰረታዊ በሆነ መልኩ ከራስ ወዳድነት ነፃ የሆነ የህይወት መንገድ ማለት ነው። አዎ፣ ይህን ሐሳብ በመላው መጽሐፍ ቅዱስ ውስጥ ታገኘዋለህ። ልክ በምሳሌ መጽሐፍ ውስጥ እንደምናገኘው ጽድቅን ማምጣት ምን ማለት ነው? ስለ ራሳቸው መናገር ለማይችሉት ተሟገት። እነዚህ ቃላት እንደ ኤርምያስ ላሉት ነቢያትስ ምን ፍቻ አላቸው? የተበዘበዘውን ከጨቋኙ እጅ አድኑት፣ መጻተኛውን፣ ወላጅ የሌለውንና መበለቲቱን አትበድሉ፣ አትግፏቸው። ልክ እንደዚሁ መዝሙረ ዳዊትን ተመልከት። ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እግዚአብሔር ነው። እግዚአብሔር እስረኞችን ከእስራት ያወጣል፣ የክፉዎችን መንገድ ግን ያጠፋል። ኧረ እባክህ፣ የክፉዎችን መንገድ ያጠፋል? አዎ፣ በዕብራይስጥ ክፉ የሚለው ቃል ራሻ የተሰኘ ነው። ትርጉሙም ጥፋተኛ መሆን ወይም በስህተት ውስጥ መገኘት ማለት ነው። ሰዎች የእግዚአብሔር አምሳል በመሆን ያገኙትን ክብር ችላ በማለት ሌላውን ሰው መበደላቸውን ያመለክታል። ስለዚህ ፍትህና ጽድቅ በእግዚአብሔር ዘንድ ትልቅ ዋጋ የሚሰጣቸው ነገሮች ናቸው። አዎ፣ የአብርሃም ቤተሰብ የሆኑት እስራኤላውያን ሊሆኑት የሚገባው ይህን ነበር። መጨረሻቸው በግብፅ ውስጥ በግፍ ተጨቁነው እንደ ስደተኛ ባሮች ሆኖ መኖር ሆኗል። እናም እግዚአብሔር የግብፅን ክፋት ተቃወመ። እነሱም ራሻ እንደሆኑ ማለትም ፍትህን በማጓደል ጥፋተኞች መሆናቸውን ተናገረ። ስለዚህም እስራኤልን ታደገ። ነገር ግን በብሉይ ኪዳን ታሪክ ውስጥ ምጸታዊው ነገር የተዋጁት እነዚህ ህዝቦች ምስኪን በሆኑ ሰዎች ላይ ተመሳሳይ ፍትሃዊ ድርጊት መፈጸማቸው ነው። ስለዚህም እግዚአብሔር የእስራኤልን በደለኛነት የሚወቅሱ ነቢያትን ላከ። ነገር ግን በደለኛ የነበሩት እነሱ ብቻ አልነበሩ፣ ግፍ በየቦታው ነበር። አዎ፣ አንዳንድ ሰዎች ኢፍትሃዊነትን በንቃት ሆን ብለው ይፈጽማሉ። ሌሎች ደግሞ ኢፍትሃዊ ካልሆኑ ማህበራዊ መዋቅሮች የተለያዩ ጥቅሞችን ወይም ልዩ ልዩ መብቶችን ያገኛሉ። በሚያሳዝን መልኩ ተጨቋኞች ስልጣን ሲይዙ ብዙ ጊዜ ራሳቸው ጨቋኞች እንደሚሆኑ ታሪክ ያሳየናል። ስለዚህ ሁላችንም ፍትህን በማጓደል ሂደት ውስጥ በንቃትም ሆነ በግዴለሽነት ሳናስበውም እንሳተፋለን። ሁላችንም ጥፋተኞች ነን። ስለዚህም ነው ይህ የመጽሐፍ ቅዱስ ታሪክ ያልተጠበቀው መልእክት ይሆን። እግዚአብሔር ለሰው ልጆች የፍትህ መጓደል ታሪክ የሰጠው ምላሽ ስጦታ ሲሆን እርሱም የኢየሱስ ሕይወት ነው። ጽድቅንና ፍትህን ፈጸመ፣ ነገር ግን በበደለኞች ምትክ ሞተ። ነገር ግን እግዚአብሔር ኢየሱስን ከሞት በተነሳ ጊዜ እርሱ ጻድቅ መሆኑን ገለጸ። እናም
ሰዎች በእግዚአብሔር ፊት ጻድቃን ተብለው ይጠሩ ዘንድ ኢየሱስ ሕይወቱን ለጥፋተኞች አሳልፎ ሰጠ። ሰዎች ጻድቃን ተብለው የሚቆጠሩት እነሱ ካደረጉት ነገር የተነሳ ሳይሆን ኢየሱስ ለእነሱ ካደረገላቸው ነገር የተነሳ ነው። የቀደሙት የኢየሱስ ተከታዮች ይህን ጽድቅ ከእግዚአብሔር የተቀበሉት እንደ አዲስ ማንነት አድርገው ብቻ ሳይሆን ሕይወታቸውን እንደለወጠና በሚያስደንቅ አዲስ መንገድ እንዲመሩት እንዳስገደዳቸው ኃይል አድርገው ነው። አዎ፣ እግዚአብሔር አንድን ሰው ሳይገባው ጻድቅ ነው ብሎ ካወጀ ለዚህ ሊሰጥ የሚገባው ብቸኛው ምክንያታዊ ምላሽ ለሌሎች ጽድቅንና ፍትህን መሻት ነው። ይህ ስር ነቀል የሕይወት መንገድ ሲሆን ምቹ ወይም ቀላል አይደለም። ድፍረት በተሞላው መንገድ የሌሎችን ሰዎች ችግር የራስ ችግር የማድረግ ሂደት ነው። ኢየሱስ ባልንጀራህን እንደ ራስህ ውደድ ሲል የተናገረው ይህንን ነው። ይህ የሕይወት ዘመን ቃል ኪዳን ሲሆን የጥንት ነቢይ በሆነው በሚክያስ ቃል ላይ የተመሠረተ ነው። ሰው ሆይ መልካም የሆነውን አሳይቶሃል። እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህን ታደርግ ዘንድ ምሕረትንም ትወድ ዘንድ በአምላክህም ፊት በትሕትና ትራመድ ዘንድ አይደለምን?